ከዚህ በለጠ እርጉም መጽሐፍ አለ እንደ ወንድሞችና እህቶቼ? ይሄንን አንብቡ ተብሎ የሚባሉት ይኸው ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ብርሃናት፣ ጊዜያት፣ ዘመናት፣ ቀናቶች፣ ሳምንታት፣ በዓላትና በግልጽ የሚታየውና የማይታየው የተሰወረውን ሁሉ ዓለማትን ሁሉ ፈጠረ ይላል። ባንቺ ፈጠረ ይላል እግዚአብሔር። ለዚህ ነው የተረገመ መጽሐፍ ያልኩ የአባ ጊዮርጊስ ዘጋስጫ መጽሐፎች ናቸው እነዚህ። ሌሎችም አሉ። ማንም ይጻፈው ማንም እግዚአብሔር ሰማያትና ምድርን በቃሉ ነው የፈጠረው። በቃሉ ነው የፈጠረው። በዕብራውያን መልክ መጽሐፍ ምዕራፍ 1 ላይ አምላክ የእግዚአብሔር ቃል ሲናገር ይህን ተናግረ ለወንድሞች ይሰጣለሁ። በዕብራውያን መልክ መጽሐፍ ላይ ሲናገር እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ልጁ ማን ነው? የእግዚአብሔር ልጅ ማን ነው? እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ይህ በሰማያት በግርማው ቀኝ የተቀመጠ የመለኮት ሙላት በሱ ያለ ከአብ ጋራ በመለኮቱ እኩል ትክክል የሆነ ባለመቀዳደም ባለመበላለጥ ቅድመ ዓለም የነበረ አሁንም ያለ ሁሉን አሳልፎ መኖር የሚችል ገባሬ ሰማያት ወምድር ነው ይላል። ኢየሱስ ማለት ነው። ታዲያ ዓለማት በማን የተፈጠሩት? በሱ ነው። ዓለማትን በፈጠረበት በልጁ ይላል። ይሄ ትርጉም መጽሐፍ የአባ ጊዮርጊስ ዘጋስጫ ኦርቶዶክስ ሰግስጋ ያስቀመጠችው የተረገመ መጽሐፍ ማለት ነው። ሰማያትና ምድር ፀሐይና ጨረቃ በማን ነው ተፈጠሩ ብሎ የሚሉት? በማርያም ይላል። እችን ማርያማቸውን እንዘቀዝቃታለን። የጌታ እናት ግን አትነካትም። የጌታዬን እናትማ ቅድስት ድንግል ማርያምንማ ማንም ሰው አይነካትም። ማንም ኦርቶዶክስ ሰማይና ምድርን ፈጠረች ፀሐይና ጨረቃን ፈጠረች ብላ ያላትን እችን ማርያምን በፍጹም እግዚአብሔር ምስክሬ ነው፣ በዚህ ትውልድ መካከል እኔ ብቻዬን እበቀለታለሁ። በእግዚአብሔር ቃል ማለት ነው። የጌታችንስ እናት ማርያምንስ እሷንማ እኔም አልነካም፣ አንተም አትነካም። ብትነካ ነካለሁ፣ ብትነካ ነካለሁ። ምክንያቱስ ቅዱስ ሴት ናች፣ የጌታ እናት ናት። ምንም አልበደለችም። እሷ ሰማይና ምድርን ፀሐይና ጨረቃን ፈጠርኩ አላለችም። ሐዋርያቱም ፀሐይና ጨረቃን ፈጠረች ብለው አላሉም። ሰማይና ምድርን የፈጠረውን ጌታ ግን ሰው ሆኖ ተወልዷል። ከሷ ፈጣሪዋን ወልደዋለች። ድንግል ፈጣሪዋን ወልደዋለች ብላ እንዳለች ማለት ቤተክርስቲያኒቱ ፈጣሪዋን ራሷ ማርያምን የፈጠረውን ነው የወለደችው። እነዚህ ናቸው መጽሐፍቶች። በቃ እነዚህን አንብቡ፣ ድገሙ፣ ዋሉባቸው ብለው ይላሉ። ይሄስ የለም። እና ትልቁ አድቫንቴጅ ምንድን ነው? ትልቁን ኦርቶዶክሳውያን ህዝብን ለመያዝ ሲፈልጉ ምን አሉ? እባካችሁ መናፍቃኑ እመቤታችንን ይጣላሉ አሉ። የእናንተን እመቤት እዘቀዝቃታለሁ ነው ብዬ ማለት የኦርቶዶክስን። ለምን? የጌታዬ እናት አይደለችምና። ለምን ኤርሚያስ እንደዚህ ትላለህ? በደንብ መረጃው ስላለኝ። የጌታዬ እናትማ የአማኑኤል እናትማ እዚህ አለች። አይሁዳዊቷ ልጃገረድ በክርስቶስ እናቴ ብዬ በትውልድ መካከል ስጠራ እኔም ይሁን ጴንጤዎቹ እማናፍርባት፣ በክርስቶስ እህታችን ብለን ስንጠራ እማናፍርባት የጌታዬ እናትማ እዚህ አለች። ኦኬ። የድንግሊቱም ስም ማርያም ነበር ብሎ መልአኩ ነግሮናል። እሷ ሰማይና ምድር ፈጥራለች? አልፈጠረችም። እሷ ፀሐይና ጨረቃን ፈጥራለች? አልፈጠረችም። እዚህ ውስጥ ኦርቶዶክስ የጻፈችውን አድርጋለች? አላደረገችም። ልታደርግስ ትችላለች? አትችልም። ኃይልና ችሎታ አላት? የላትም። መላእክት በዚህ ውስጥ እጃቸው ድርሻ አለበት? የለበትም። የነቢዩ ኢሳያስን ትንቢት ስናነብ የእግዚአብሔር ቃል የሚናገረው እግዚአብሔር ሰማያትና ምድርን ሲፈጥር ከመላእክት ጋር እንኳን አልተማከረም፣ እንኳን ከማርያም ጋር መላእክትን እንኳን ራሱ እንኳን አላማከራቸውም። ከማንም ጋር አልተማከረም። እጁ ብቻውን ሰርተዋል። ሰማያትና ምድርን ይሁን በሚል ቃል ፈጥሮታል እግዚአብሔር ማለት ነው። የሚታየውና የማይታዩት አለቅነት፣ ጌትነት፣ ስልጣናት ሁሉ በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል ይላል ቅዱስ ጳውሎስ ቆላስይስ መልክ መጽሐፍ ምዕራፍ 1 ቁጥር 15 ላይ እንደሚናገረው። እዚህ ይመጡና በእሷ ነው የፈጠረው ብሎ ይሉናል። ይሄ እኮ ለማስተማሪያነት ስለሚረዳ እንጂ ውስጤ ያለውን የእግዚአብሔርን ቅናት በጫጭቄ ብጥለው ደስ ባለኝ ነበረ። ይህንን ነው ለህዝባችን የሚያበሉት። ደግሞ ይመጣና ስላሴን ትምህርተኛ ስላሴን እኮ እዚህ ክድኸዋል። ስላሴን እኮ አንተ ከፍጡር እኩል እኮ እዚህ አምጥተህ ከእንጨት ጋር ከግዑዝ እንጨት ጋር እዚህ ጋር እኩል ነው ብለዋል እኮ ስላሴ።
እዘቀዝቅልሃለሁ ያንተን እንጨት ማለት ነው። ያን ኦርቶዶክስ ማርያም ብላ የምትላትን የአባቶች አምላክ ምስክር ነው። ማንም ከጄ አያስጥላትም። የጌታዬ እናት ስላይደለች። የጌታዬ እናትማ እዚህ አለች። የድንግሊቱም ስም ማርያም ነበር ያለችው። የእሷን ትህትና እዚህ ለማየት ነፍሴ ጌታን ታከብረዋለች ነው ያለችው። ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል ያለችው። እንኳን ሰማያትና ምድርን ለመፍጠር አይደል በማርያም ሕይወት ውስጥ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ እኮ ነው ያለችው። ታውቃለህ? እሷ እንደዚህ ማግኒፋይ ያደረገችውን ጌታ አሳንሰው አውርደው ከእንጨት እኩል ሲያደርጉት፣ ይኸው ከእንጨት እኩል ማለት ነው። ስላሴ እኮ ከእንጨት እኩል እኮ ነው ኦርቶዶክስ የምታመልከው። እንጨትና ስላሴ እኩል ነው ብላናለች። አብ ወልድ መንፈስ ቅዱስና እንጨት እኩል ነው ብላናለች። እንጨት ማለት ጌታችን የተሰቀለበት እንጨት ብላ የምትለው መስቀል ማለት ነው። ፍለጡትና አንድዱት። ኦኬ፣ ፍለጥና አንድድ ብራዘር። እንዴት ሰው የሰማይ የምድር ጌታ ከሆነው ከአብና ከወልድ ከመንፈስ ቅዱስ ጋር እንዴት የማይተያየውን ታስተያየዋለህ? ብራዘር ኢሳይያስ መነሳት አለበት እንዴ በዚህ ትውልድ መካከል? ከማን ጋር ታስተያዩኛላችሁ? ከማን ጋር ታነጻጽሩኛላችሁ ብሎ እንዳለ አሁን ኢሳይያስ መምጣት አለበት። የዛሬ 2700 ዓመት አገልግሎ ያለፈ እኔ አለሁለት፣ በዘመኔ እኔ አለሁለት እኮ ነው ብዬ እግዚአብሔርን አስተያይተውት እኮ ነው። ከማን ጋር ታስተያዩኛላችሁ? ከማን ጋር ታስተካክሉኛላችሁ ብሎ እኮ ጠይቃቸው። እስራኤል አሁን ኦርቶዶክስ እንደምታደርገው ከአማልክት ጋር ሁሉ አስተካከለችው። ታውቃለህ? ድንጋዩን አንተ አባቴ ነህ፣ ግንዱን አንተ ወለድከኝ ብለው ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ እንዳለ በነቢዩ በኤርምያስ መጽሐፍ ላይ እንደተናገረ ከቆመ አጸድ እንጨት ጋር እስራኤል እኩል አድርጋው ነበር እግዚአብሔርን ያህዌ። እስራኤል ከእርጥብ እንጨት ጋር ነው። ኦርቶዶክስ ከደረቀ እንጨት ጋር ወንድሞች እናቶች፣ መስቀል 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 ይላል። እሰቅልሃለሁ እዛው ላይ ማለት ነው በትምህርት። ይህን ከስላሴ እኩል ታደርገዋለህ ብራዘር? ነውር አይደለም እንዴ? ቫርኒሽ የተለቀለቀ ከእንጨት መካከል ተቀርጾ ሰዎች እንደዚህ ያደርጉት ለምልክትነት እንደ ክርስቲያን አምላክ ሰው እዚህ ላይ ሞቶልናል፣ ከድንግል ተወልዶ እዚህ ላይ ሞቷል ብለን ለማለት ክርስቲያኖች እንደ አርማ እንጠቀመዋለን እንጂ ይህንን ከስላሴ እኩል ብራዘር፣ በመላጊያ የተላገ በምስማር የተመታ የተፋቀ ቫርኒሽ የተቀባ ስትሰብረው የሚሰበር ስትገነጣጥለው የሚገነጣጠል እንጨት ከአብና ከወልድ ከመንፈስ ቅዱስ እኩል ነው ብላ ያለች ቤተክርስቲያን ማናት? የኢትዮጵያ ኦርቶዶክስ ታሪክሲያን። እንዴት የማይተያየውን ታስተያየዋለህ አንተ? እንጨትን ከስላሴ እኩል፣ እንጨትን ከክርስቶስ እኩል። ኢየሱስ ቤዛዋ ነው ለኦርቶዶክስ፣ ማርያምም ቤዛዋ ናት፣ መስቀልም ቤዛዋ ነው፣ የደብረ ሊባኖስን መቃብር ቤዛዋ ነው። የቤዛቸው አበዛዝ የደብረ ሊባኖስ መቃብርን ቤዛ አድርገህ ኃጢአት ይሰረይላል ይላል። በኢየሱስም ኃጢአት ይሰረይላል፣ በማርያምም ኃጢአት ይሰረይላል፣ በመስቀልም ቤዛነት ኃጢአት ይሰረያል ትላለች። ይህንን ሰብረጣል ብራዘርዬ። እንጨት ነው ያልከኝ፣ ለአርማነት ብቻ ነው የምንጠቀምበት። ኃይል የለውም፣ ማዳን የለውም፣ ፈውስ የለውም። እዚህ መስቀል ላይ ግን የሞተ የዛሬ 2000 ዓመት ቀራንዮ ኮረብታ የተንጠለጠለው የእግዚአብሔር ልጅ ግን ኃይል ከሱ ዘንድ ነው ያለው። ቅዱስ ጳውሎስ እንዳለ ኃይልን በሚሰጠኝ በክርስቶስ ነው ያለው በፊልጵስዩስ መልእክቱ ላይ። ኃይልን በሚሰጠኝ በክርስቶስ እንጂ ኃይሉን በሚሰጠኝ በእንጨቱ አላለም። ኃይል የወጣው ከጨርቁ ሳይሆን ከኢየሱስ ሰውነት ነው። ኃይል ከሰውነቱ ወጥቶ ስለነበረ ኃይል ከሰውነቱ ወጥቷል ብሎ አለ ማለት ነው። የቤተ ክርስቲያን ኃይሏ እንጨት አይደለም። የቤተ ክርስቲያን ኃይሏ ጨርቅ አይደለም። የቤተ ክርስቲያን ኃይሏ ክርስቶስ ነው። የነፍሳችን መድኃኒት ክርስቶስ ነው። መስቀል የነፍሳችን መድኃኒት ነው ብላ የምትል እግዚአብሔር እያሳነሳት ነው የመጣው ኦርቶዶክስን ማለት የኢትዮጵያውያን መምታት ጀምሯል። እግዚአብሔር ህዝቡን ከጉያዋ እያስመለጠ፣ ለዚህ ደግሞ ምስክር ራሳቸው አገልጋዮቹ የተናገሩትን ብቻ ማየት በቂ ነው። እያሳነሳት ነው ብዬ ስልህ ለምን እነዚህን ኮተት ለብዙ ዘመን ስሰብክ ኖራለች። ኦርቶዶክስ ማነስ ጀምራለች። ሕያው ጌታ ለዘላለም የሚኖር የያዕቆብ አምላክ ምስክር ነው። እስኪ የኛዎቹ ወንጌላውያን አማኞች መስበክ እንተው። ይሄንን ታንሳለህ አልኩ። ትጠፋለህ። ማንሳት ብቻ አይደለም ትጠፋለህ።
መሰረ ክርስቶስን፣ ሙሉ ወንጌሉን፣ ቃለ ሕይወቱን፣ ካቶሊኩን፣ ኦርቶዶክሱን፣ አይሁድን እግዚአብሔር እኮ አጥፍቶት ነበር ታውቃለህ? ይህንን የሕግ መጽሐፍ ስለጣሉ እግዚአብሔርን በአሕዛብ መካከል በተናቸው። የፊቱ ቁጣ አውጥቶ በተናቸው እኮ እህል በወንፊት እንደሚነፋ በአሕዛብ መካከል በተናቸው። ስለ ቃል ኪዳኑ ታማኝነት መልሶ ከ2000 ዓመት በኋላ መልሶ አሁን 70 ዓመታቸውን አገር ያደረጋቸው እንዳይጠፋ እግዚአብሔር ለአብርሃም የገባውን ኪዳን ለመጠበቅ ብሎ የሕጉን መጽሐፍ ሲጥሉት እግዚአብሔርም ለዘላለም አውጥቶ ጣላቸው ይላል። እና ካቶሊክ እግዚአብሔር እስራኤልን ሕጉን ስለጣሉበት ከጣለ ካቶሊክን ላይ ጥል ነው። ስለ ጣላት እኮ ነው ፍጡርን የምታመልከው ካቶሊክ። ኦርቶዶክስን ላይ ጥል ነው። ስለ ጣላት እኮ ነው ፍጡርን የምታመልከው። ፍጡርን አልፋ ሰይጣንን የምታመልከው። እግዚአብሔር ሲጥልህ ሰይጣንን ታመልካለህ። እግዚአብሔር ሲጥልህ እንጨትን ቤዛዬ መድኃኒቴ ብለህ ትላለህ። አዳኙን መድኃኒቱን ቤዛ ጌታ የሆነውን ንጉሱን ትተህ የተሰቀለበትን እንሰብካለሁ ብለህ ትላለህ። አህያይቱን ለምን አሰብኩም? የተቀመጠባትን አህያ ለምን አሰብክም? ታድናለች ብለህ ፋንድያዋን ለምን ፈልገህ ከዛ ከቤተ ፋጌ ለምን አናመጣለን? ይኸው የፍልስጤምን ሰገራ ሁሉ ሰብስበው ሊያመጡልህ ይችላሉ እንጂ አህያይቷ የጣለችው ፋንድያውን የለም። የተቀምጦበታል ብሎ የተቀመጠበትን ማን ነው ስበክ ብሎ ያለህ? የተቀመጠበትን ሳይሆን የተቀመጠውን ስበክ። ንጉስሽ ትሁት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣልና አንቺ ኢየሩሳሌም ደስ ይበልሽ እልል በይ የተባለችው በተቀማጩ እንጂ እልል እንድትሰኝ የተጠራችሁ በነቢይ በትንቢተ ዘካርያስ መጽሐፍ ምዕራፍ 9 ቁጥር 9 ላይ እንጂ በተቀመጠባት አህያ ደስ ይበላችኋል አለ። በተሰቀለው ጌታ እንጂ ደስታን በተሰቀለበት እንጨት ላይ ደስታን አታረግም። እና ህዝባችንን ቆልፈው ዘግተው እነዚህን እርጉማን መጽሐፍቶችን አንብቡ ይሏቸዋል። ይህንስ የእግዚአብሔር ቃል መቼ ያነባዋል? ዘካርያስ የሚባል ነቢይ እንዳለ በሱ በኩል እግዚአብሔር የተናገረው 14ቱን ምዕራፍ ኦርቶዶክሳውያን ያነቡታል እንዴ? እንደ ህዝብ አያነቡትም። ካህናቱ ያበረታቷቸው እንዴ? አያበረታቷቸውም። ስታነብ ስትገኝ ብቻህን ትሳሳታለህ ብለው ይላሉ። አያሳዝንም? ይሄ ህዝብ ከሱ ብሶ ደግሞ እነዚህን ኮተት ያጠፋሽውን አስተካኪ፣ የተሳሳትሽውን ሰርዢ፣ አስታኪ ብለን ስንላት አላስተካክል ብላ ያልተበላሸው መጽሐፍ አስተካክላለሁ ብላ ሰረዘች። መጽሐፍ ቅዱስም ማለት ነው ሰረዘች። ዋይ ሊሰረዙ የሚገቡ እንደነዚህ አይነት እርጉም መጽሐፍቶች እያሉ ሰማይና ምድርን ማርያም ነች የፈጠረችው ብሎ የሚለው መጽሐፍ ቁጭ አድርጎ እንዴት ይሄን ታረማለህ? የማይታረመው እንዴት ይታረማል? አርማለሁ ብላ ስትል ያጠፋችውን ጥፋት አይታችሁታል ማለት ነው። የማይታረመውን አርማለሁ ብላ ኦርቶዶክስ ያው የበሰበሰ መጽሐፍ ጻፈችልን። የበሰበሰ ነው ብዬ የምለው ለሚጠይቀኝ ሁሉ መልስ ስላለኝ ይሄ ቅዱስ መጽሐፍ ነው። ይሄን ቅዱስ መጽሐፍ ግን አርማለሁ ብላ ስትል አበሰበሰችው፣ አገማችው። ይበቀላታል የሰራዊት ጌታ ቅዱስ እግዚአብሔር መበቀልም ጀምሯል። ኧረ ያልሰማን ብዙ ነን በእውነት ስለ ክርስቶስ ያልሰማን፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለም። አይ ያልሰማ ብዙ ነው። ወደ ሲኦል የሚጋዘው ወደ ሲኦል የሚነዳው ብዙ ነው አሉ ጳጳሱ። ኦርቶዶክስ ሆኖ ወንጌል አልሰማም ማለት ነው። እሺ አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ። እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል።
በአዲስ እምነት የሚነጠቀው በዝቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ያናጋችሁ የሰራዊት ጌታ እግዚአብሔር አሁንም ለምን ኦርቶዶክስ ተናጋች? እንዴት መሰረቷ ተሸረሸረ? በቤተ ክርስቲያኒቱ አንቱና ጉምቱ በተባሉ ሊቀ ጳጳስ የተነገረው ነገር ማወራ እኔም ባወራ በጥላቻ ነው ብላችሁ ትሉናላችሁ። በአዲስ ሃይማኖት የሚሄደው በዝቷል አሉ። አዲስ ሃይማኖት የተባሉ እኛ ነን። በአሕዛብም የሚወረሰው እየበዛ ነው አሉ። በእስልምና ማለት ነው። የኦርቶዶክስ ህዝብ እኮ እንደ ገፍ እኮ ነው ወደ እስልምና ሃይማኖት እየተነዳ ያለው። እሱ እኔን ያቃጥለኛል። አየህ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ብሎ ያለ ሰው ሄዶ አላህ አክበር ብሎ ሲሄድ እኔ በሞት ይሻለኛል አልኩ፣ በእኔ ዘመን ህዝቤ እንደዚህ ከሚያልቅ። ስለዚህ ወንጌሉን እንጂ እደርስለታለሁ። በአዲስ ሃይማኖት የሚነጠቀው በዝቷል፣ የማይሸረሸረው ተሸርሽሯል፣ የማይናጋው ተናግቷል አሉ። ጥያቄ አለን። የገሃነም ደጆች አይችሏትም ብሎ የለ እንዴ ጌታ እያለችሁ ትሉን የለ እንዴ? ታዲያ እንዴት ነው ኦርቶዶክስ እየተሸረሸረች ያለችው? መሰረቷ እንዴት ነው እየተናዳ ያለው? ለምን ምን ስላላደረገች? ማህሌቱ ጎደለ፣ ቅዳሴው ጎደለ፣ ገድላት ድርሳናቱ በየዕለቱ ቅዱሳኑ ያዝናሉ። አንድ ፊደል እንኳን ቢጎድል በሰማያት እንዳለ ጻድቃን ያለቅሳሉ እያላችሁ ይህንን ተረት ስትግቱት ነበር ለህዝቤ። መጽሐፍ ቅዱስስ ግን ሲሰርዝ ማንም የሚያለቅስ ጻድቅ የለም በሰማይ። ይህንን መጽሐፍ ሲሰርዙት ጻድቃን በሰማይ ያለቅሳሉ ብለዋል አሉ ወንድሞች እናቶቼ። ገድላቱ ግን ሲሰረዝ ቅዱሳን በሰማይ ያለቅሳሉ። ስለዚህ ተጠንቅቃችሁ እንዳይነጥባችሁ እንዳትገድፉ አድርጋችሁ አንብቡ ይሉናል። ሰዓት አለ ብዬ ስለ በውስጤ ይህንን የእግዚአብሔርን ቃል ግን ስትሰርዝ ማንም አያለቅስም። ገድላት ግን ሲሰረዝ ገድላት ግን ስታነበው አንዱን ከብለ ካነበብከው ያለቅሳሉ ይላል። ገድሉ ላሳይ ይችላለሁ። ይሄ ግን ሲሰረዝ በሰማይም ያሉ ቅዱሳን ያለቅሳሉ ብለው አላሉንም። ኦርቶዶክሳንም ያለቅሳሉ ብለው አላሉንም። መሰረቷ ለምንድን የተናጋው? ኦርቶዶክስ የማይሸረሸር ይኸው ተናግሬ ለዜድ ልስጠው። ሁለቱን ወንድሞ የተቀበላቸው አንዳንድ ቁጥር እየጻፉ ብለ የሚኮበልለው በስቷል። ዋይ እንዲጠፋው በስቷል። ለምን በአዲስ እምነት የሚነጠቀው በስቷል። ለምን እስኪ እንደው የእውነት ማለት እኔ በአዲስ እምነት የኛ ነው። ወደኛ በመምጣታቸው ደስ ነው የሚለኝ። ወደ ክርስቶስ ነው የሚመጡትና እንጂ ክርስቶስ ካሌለን እኔና ዜድ ጋር እኔና ዳጊ ጋር እኔና እትዮ ሜርሲ ጋር ቢመጣ ወይ ጆ ጋር ቢመጣ ምን ልታገኝ ትችላለህ? ያው ከዝንጀሮ ቆንጆ ምን አይመርጡ ነው። እኛ ጋር ግን ስትመጣ ግን ክራይስት አለ፣ ኢየሱስን እንሰብክ፣ ወንጌል አለ። ኦኬ፣ ለምንድን ነው የሚሸረሸረው? ማይሸረሸረው ተሸርሽሯል። እንዲጠፋው በስቷል። በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞ እግዚአብሔር አናታችሁን የመታው የዛ የእረኛ አምላክ የነቢዩ የአሞጽ አምላክ ጉልላቶቹ ምታ በራሳቸውም ላይ ሰባብራቸው ብሎ እንዳለው በትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 1 ላይ እግዚአብሔር ከአናቱ ነው የጀመራችሁ። ለዚህ ነው እየተፍረከረከች የመጣችሁ ኦርቶዶክስ። እያነሳችሁ ትሄዳላችሁ። የአባቶቼ አምላክ ምስክር ነው። ለምን ነው እያነሱ ሄዱት? ወንጌል አትሰብክም ኦርቶዶክስ። መጽሐፍ ቅዱስ ጠላቷ ነው። ኢየሱስ ጠላቷ ነው፣ ወዳጇ አይደለም። ውሸታቸውን ነው። አይወዱትም። ስሙ እንዲጠራ አይፈልጉም። ስሙን ደጋግመ በስብከት ደጋግመ በዝማሬ ከጠራ ጀርባ ይጣና ይባላል። ስለዚህ የማይታረመውን አርማለሁ ብላ ስትል ይኸው ኤርሚ እንኳን ጥያቄ የሆነበት ማለት ነው። በጣም ብዙ ትውልድ ጥያቄ የሆነበትን ማንም የሚያለቅስ የለም። የሚታረሙ ግን እንደነኛ አይነት መጽሐፍቶችን ቁጭ አድርጋ እኛ አሳይተናቸው ነው ጥራት ይጎላቸዋል ብለው ያሉት። እኔ ያሳይቻቸው ጥራት ይጎላቸዋል አሉ። ጥራት የጎደለውና ታዲያ ማረም ያለብህ ጥራት ያልጎደለውን የእግዚአብሔርን ቃል አርማለሁ ብለው ሲሉ እንደዚህ ያጨቃዩት። ጳውሎስ ያለውን ነገር እየሰረዝክ እኔ የመጽሐፉ ባለቤት እኔ ነኝ፣ ቤተ ክርስቲያን ነው የምትቀድመው ከመጽሐፉ ይልቅ
ስለዚህ እንደፈለግኩ አድርጋለሁ ብለህ መጽሐፍ ትለውጣለህ እንዴ? በጣም እኮ ነውር እኮ ነው። ትርጉም ልታስቀምጥ ለምሳሌ ቀለል ባለ አማርኛ በምናምን ተብሎ የሚተረጎሙ እንትኖች ሊኖሩ ይችላሉ። ሰዎች እንዲረዱ ኦሪጂናሊቲውን ሳይለውጥ ማለት ነው። ከግሪኩም ከምኑም የአዲስ ኪዳኑን ከግሪኩ አድርገህ የብሉይ ኪዳኑን ከዕብራይስጥ አድርገህ ኦኬ እዚህ ጋር ቢሆን እንደዚህ ነው ብለህ የምታስቀምጣቸው ነገሮች ይኖራሉ። የግሪኩ በዕብራይስጡ እንደዚህ ይላል፣ የግሪኩ ይማልዳል ይላል። አንተ ምን ችግር አለብህ? ይማልዳልን አውጥተህ ይፈርዳል ብለህ ታስገባና ከታች ከግርጌ የግሪኩ ይማልዳል ይላል ትላለህ ማለት ነው። ከዛስ ነገ ደግሞ ቀስ ብለህ ደግሞ ምክንያቱም አሁን ይሄ ባለ ሊፕስቲኮ የሚባለው መጽሐፍ ቅዱስ ሊፕስቲኮ የሚባለው እንግዲህ የ2000 እትሙ ማለት ነው። አሁን በጣም ብዙ ሰዎች እጅ እየገባ ነው ያለው እንደምታውቁት። ከሆነ ከ10 ከ20 ከ30 ዓመት በኋላ ይሄ መጽሐፍ ቅዱስ ያኛውን ቀስ አድርገው ጥግ ያስይዙና ይሄኛው እንትን ደጋግሞ ቢያትሙ ታስቦ በየቤቱ ይገባል ማለት ነው። ከዛስ እሱ ተብሎ ይሄንን ወደኋላ ይደረጋል። ይሄ ኦሪጂናሊቲ ያለው ወደኋላ ይደረጋል። ከዛስ ያኛው መጽሐፍ ኦሪጂናል ሆኖ ይመጣልሃል ማለት ነው። የትኛው ከስር ደግሞ ሲፈልጉ ደግሞ የዛሬ 15 ዓመት 20 ዓመት ደግሞ የግሪኩ እንደዚህ ይላል የሚለውንም ያወጡታል ከፈለጉ ማለት ነው። ምክንያቱም እነሱ መሰረዝና ማውጣት ልማዳቸው ስለሆነ ማለት ነው። አየህ፣ በጣም ንቀት ስትንቅ፣ በተለይ ደግሞ ምዕመናንህንና የእግዚአብሔርን ቃል ስትንቅ የምታደርገው ነገር ምንድን ነው ካልከኝ፣ ይሄንን አይነት እርምጃ ወስደህ የተከበረውን የእግዚአብሔር ቃል በአንተ አስተምሮ እየለወጥክ ትላንትና ኢየሱስ አይማልድም አማላጆች መላእክቶች ናቸው አማላጆች ቅዱሳን ናቸው ብለህ ስላልክ ያንን ትምህርትን የሚያጸና ነገር ለመክተት ስትል መጽሐፍ ቅዱስ ትሰርዛለህ። which is totally unacceptable የሆነ በእግዚአብሔርም በእውነትም ደግሞ ክርስትናን ተቀብያለሁ በሚሉ ዘንድ ጸያፍ የሆነ ነገር ምንድነው ካልከኝ እንደዚህ አይነት ነገር አንተ ወንጌላዊ ወንጌላዊ አስተማሪ ማርያም ታማልዳለች። ታማልዳለች። ቅዱሳን ያማልዳሉ። ማርያም ታማልዳለች። ኢየሱስ ያማልዳል። ኢየሱስ ክርስቶስ አማልዷል። ኢየሱስ ክርስቶስ ያማልዳል። ኢየሱስ ክርስቶስ አማልዷል። እንዴ ያማልዳል ነው ያልኩህ። አሁን ያማልዳል አያማልድም? አማልዷል ያማልዳል ሳይሆን አማልዷል ነው ያልኩህ እኮ። ጥያቄ ስማ እኮ በቃ አማልዷል መልስ አይሆንም። ያማልዳል ወይስ አያማልድም ያልኩህ። ካላማልዳ አያማልድም በል። ክርስቶስ ኢየሱስ አማልዷል። አረ ጥያቄን መልስ። ያማልዳል ወይስ አያማልድም? እኔ ስለ በፊቱ አልጠየቅኩም። አሁን ስለ ዛሬ ነው። አሁን ወይ ማርያም ታማልዳለች ወይ ብዬ ስልህ ታማልዳለች አልከኝ አይደል? ያልከኝ አማልድ ማለት ነው። አንድ ጊዜ ጥያቄን ስማ። ትላንትና የዛሬ ኧረ ቆይ አንዴ ወንድሜ፣ እንዴ ስኬት የዛሬ 2000 ዓመት ማርያም ታማልዳለች ወይ ብዬ ጠይቄሃለሁ እንዴ? አልጠየቅኩም ማለት ዛሬ ነው የጠየቁት ስለ ማርያም አይደል? ዛሬ ማርያም ታማልዳለች ወይ ብዬ ጠየቅኩ። ታማልዳለች አታማልድም? ዛሬ ታማልዳለች። እሺ ዛሬ ኢየሱስ ያማልዳል አያማልድም? አያማልድም። ባያማልድም በቃ ቆንጆ። ስለዚህ ምን ታደርግልኛለህ አሁን? ይኸውልህ አሁን አንተ ዛሬ ኢየሱስ ክርስቶስ አያማልድም ማርያም ታማልዳለች ብለሃል። ለሁለቱም የሚሆን ጥቅስ ትሰጠኛለህ። ለሁለቱም የሚሆን ጥቅስ ምን ማለት ነው? ማርያም ታማልዳለች የሚል ጥቅስ ትሰጠኛለህ። ኢየሱስ አያማልድም። ይኸውልህ ቆይ ማርያም ታማልዳለች። ኧረ በሐሳብ ደረጃም እንደፈለግ እኔ አሁን ይኸውልህ እኔ ምን አሳይሃለሁ መሰለህ? ያንተን ተቃራኒ ያሳይሃለሁ። ያንተ ተቃራኒ ማለት ኢየሱስ ክርስቶስ ያማልዳል የሚል ማርያም ግን ስለማታማልድ ስላልተጻፈላት፣ በተለይ በአጸደ ነፍስ ያሉ ሰዎች አልተጻፈላቸው ስላልተጻፈ እሱን የትም ላማጣልህ ስለማልችል ቅዱስ ላይ ስላልተጻፈ እሺ እንደዛማ ከሆነ አስጨርስ ቀጥል። ያልኩን በደንብ እንድትሰማ ፈልጋለሁ። አንተ አያማልድም ኢየሱስ ብለሃል። እኔ ደግሞ ያማልዳል የሚለውን አሳይሃለሁ ከመጽሐፍ ቅዱስ። ማርያምስ ብለህ ስትል ደግሞ አልተጻፈላትም። ስለዚህ የምታማልደው ነገር ስለሌለ አልተጻፈላትም ብዬ መልሱን እሰጥሃለሁ ማለት ነው። እኔ ሁለቱን ማሳያ። አንተ ግን አሁን የምታሳይ ምንድን ነው? ኢየሱስ አያማልድም የሚል ማርያም ታማልዳለች የሚል ነገር እየደገምክ ነው። 5 ደቂቃ ሰጥቻለሁ። 5 ደቂቃ ሰጥቻለሁ። ቶሎ በልልኝ። ቶሎ ሚውት አደርግልሃለሁ። 50 ደቂቃ ሊሆን ይችላል። አሁን ምንድነው ማርያም ከመጽሐፍ ቅዱስ አልተጻፈችም ብለሃል። በነገራችን ላይ እኔ ጥያቄን በጥያቄ ጠይቃለሁ።
ምንድነው የምጠይቀው ጥያቄ ኢየሱስ ወዳጄ ክርስቶስ ያልኩህን ብቻ ነው ወደዚህ የምታመጣው። ቆይ ያልኩህን ነገር አሁን አንተ አስተውልና በፈለክበት 5 ደቂቃ አሃ፣ ተደርጎልሃል። 5 ደቂቃ ውስጥ ይኸውልህ መጽሐፍ ቅዱስን ከፍ አድርጎልኝ። ቆይ ከፍ ላድርግ። ንጽጽር አታውቅም እንዴ? በቃ ይኸው ከፍ አድርጌሃለሁ። የምታመጣው እኮ እኔ ምንድን ነው? ራሱ ጥያቄ አለኝ። ይኸውልህ መጽሐፍ በጥያቄ ቅዱስ ላይ ጥያቄን ቆይ ጠይቃለሁ። እኮ መጽሐፍ ቅዱስ ትጠቅስና የዛሬ ሀሳባችን በምልጃ ዙሪያ ስለሆነ መጽሐፍ ቅዱስን ታወጣና ምን ታደርጋለህ? ኢየሱስ አያማልድም የሚል ታሳያለህ። ማርያም ታማልዳለች የሚል ሀሳቡን ራሱ ታሳየናለህ። እኮ ቀጥል። እኔ ራሱ በኢየሱስ ክርስቶስ ላይ ጥያቄ አለኝ አልኩ እኮ። ኢየሱስ ክርስቶስ ከተወለደበት እስከ 30ኛ ዓመቱ ድረስ ከመጽሐፍ ቅዱስ ምን ሲሰራ እንደነበረ ከመጽሐፍ ቅዱስ ታመጣልኛለህ? ወዳጄ ለምን አሁን ሌላ ነገር ውስጥ እኮ መግባት እመቤታችን አያስፈልግም። ቆይ እኔ ቆይ እኔ ራሱ ጥያቄ አሁን አለኝ ከፍ አልኩ ካደረገኝ እኮ። እኔ ከፍ ካደረኩኝ እኮ ስላልተጻፈ ራሴን ከፍ ስላል አድርጌ ቆይ አንድ ጊዜ እኔ ራሴን ከፍ አድርጌ ላሳይ እችላለሁ። ደቂቃ ግን 5 ደቂቃ ሰጥቻለሁ። አሳየኝ። እሺ አምጣ ምንድነው የምታሳየው? ኖ ኖ ኖ ኖ ኖ አምጣ ኖ አሳየኝ። ኢየሱስ ምንድነው ክርስቶስ የምታሳየው? ከተወለደበት አንተ የለኝም እስከ ካልክ 30 ዓመቱ አንተ ድረስ የለኝም ከመጽሐፍ ካልክ ቅዱስ ውስጥ ምን እንዴት ሲሰራ ነው እንደነበረ የለኝም? ታመጣልኛለህ? አያገባኝም ምን ውስጥ አያገባኝም ነበረ? አያገባኝም ፖለቲካ ምስራ አያገባኝም። አንተ ከአንተ የምፈልገው አሁን ኢየሱስ ክርስቶስ አያማልድም ብልሃል። ማርያም ታማልዳለች ብልሃል። ይሄው መድረኩንም ይሄው ከፍ አድርገንሃል። መጀመሪያ 5 ማማለድ ደቂቃ ምን ማለት ነው? 5 መጀመሪያ ደቂቃ ማማለድ ሰጥተናል። ምን ማለት ነው? ጊዜህን አትፍጅ። ቶሎ በል ማማለድ ጊዜህን ምን አትፍጅ። ማለት ነው? ማማለድ ምን ማለት ነው? መጀመሪያ ቃሉ ላይ ቶሎ በል ጊዜህን አትፍጅ። ይኸው እየጠበቅን ነው። ቶሎ በል ጊዜም አለን፣ ችግር የለውም። እሱን ባመጣልም ጥቅሱን ስለማትቀበለው ማማለድ ማለት ምን ማለት አንተ ነው? አሳየንና ጥቅሱን አንዴ ከሆነ አሳየን። ስኬት ውይይት አይደል አቤት የፈለከው? ቀደም ውይይት አይደል የፈለከው? ቤቱ ለመማማሪያ እንድናረግ ከወንድምነት ጋር የምታወራው እሺ ቅድም ማርያም ታማልዳለች ወይ ብሎ ሲል አዎ አልክ። ኢየሱስ አያማልድም አልክ። ማማለድ ምን ማለት ነው ብለህ አልጠየቀውም። ቅድም ማርያም ታማልዳለች ወይ ብሎ ሲል ወዲያው ነው አዎ ያልከው። እንዴ ቆይ እኮ እሱን ብዬ እኮ ስጠይቀው እኮ ማማለድ አንዴ ቆይ ፖሊስ አትግባብ። እሺ ቀጥል። ኢየሱስ ያማልዳሉ ይመስል አያማልድም አልከው። ምን ማለት ነው ማማለድ ብለህ እንኳን አልጠየቀውም። ማርያምስ ታማልዳለች ወይ ብሎ ሲል አዎ ታማልዳለች። አልሰማኸኝም? ፕሊዝ አሁንም ይኸው ጣልቃ ገባብኝ። ፕሊዝ እኮ ጨርሼ ልሰጥ ነው ለሁለታቸው የምታወሩት። ኢየሱስ ያማልዳሉ ይመስል አያማልድም አልከው። ማርያምስ ታማልዳለች ወይ? አዎ ታማልዳለች አልከው። ማማለድ ምን ማለት ነው ብለህ አልጠየቅም፣ ለኢየሱስም ለማርያምም ቀደም። አሁን ግን የተጻፈውን አሳየኝ እንዳምን ቃል በቃል የተጻፈ ባይኖርም ችግር የለውም ብሎ አለህ። እሱ ይህም ብሎ ሲልህ አንተ ክሌም ላደረግከው ነገር መልስ ነው መስጠት ያለብህ። ከዛ ደግሞ አንተ ደግሞ በጥያቄ ደግሞ ታፋጠዋል፣ እሱንም እኛንም ማለት ነው። ኦኬ፣ ስለዚህ መልስለት። ወንድ በነቃጥሉ ቴንኪው እየጠበቅነው ነው። እኔ እኮ መረጃውን አመጣለሁ፣ ግን በመጀመሪያ ደረጃ ማማለድ ምን ማለት ነው ብዬ ጠይቄዋለሁ። ማማለድን ከፈለግ ጠይቄያለሁ። ምን አድርግ መሰለህ፣ ለአንተ ድል ይሰጣል። ጠይቄያለሁ ወይስ አልጠየቅም? ኤርሚ እኔን ስለወነጀለኝ ነው። አንድ ጊዜ ወንድሜ አልጠየኩም ወይ? ጠይቃለሁ ወይ አልጠየቅም በለኛ። ማስረጃ አምጣ ስልን የጠየቀው አሁን ደግሞ አልቀበልም። አሁን አይደለም አሁን ሳውራ እኮ አፌን ብለህ እኮ ዝም አስባልከኝ እኮ ቅድም። ሚዩት አድርገው አንዴ፣ ሚዩት አድርገው። እሺ ደቂቃውን 3 ደቂቃ አድርጉለት እንደገና። ቆይ እኔ ራሴ ላድርግልህ፣ ይሄንን ላቆምና 3 ደቂቃ ላድርግልህ። እሺ ኢንድ አድርጌዋለሁ። እንደገና 3 ደቂቃ እሰጥሃለሁ። እሺ ኢንድ ለምንድን ነው የማያቆመው? እኔ ጋር ላቆም ብሎኛል። ኢንድ አድርጉለትና 3 ደቂቃ ስጡት መልሶ። ከዛ በኋላ ያቅርብ። አሁን ምንድን ነው የምታቀርበው? አትደበቅ። ናና ተመለስ፣ አለበለዚያ እናስወርድሃለን። ቶሎ በል፣ አትደበቅ። ኧረ ተረጋጋ፣ መረጃውን ልሰጥ። ኖ። እሺ እኔ እንድትደበቅ አልፈልግም። እንትንህን አውጣና መናገር ብቻ ነው። ሶስት ደቂቃህን ተጠቀምበት። ቶሎ በል ድረስ ማቴዎስ 19:28 አውጣ። ኢየሱስ እንዲህ አላቸው ይላል ቁጥር 28። ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አላቸው። ኦኬ አሁን እያልክ ያለኸው እነዚህ 12ቱም ኢየሱስም አሁን
በዙፋን ተቀምጠው እየፈረዱ ናቸው ነው ያልከኝ አይደል? አሁን ኦኬ። አሁን ጴጥሮስ እየፈረደ ነው አሁን? አዎ ከጌታ ጋር ታርቃለህ። አዎ የሚለውን ሰው አንብበዋል? አዎ አንብቤዋለሁ። ስትፈርዱ እያለ እኮ ነው መጽሐፉ። መፍረድ ኖርማሊ እንደ ክርስቶስ መፍረድ አይደለም። እንደ ምንድን ነው መፍረድ? ሌላ ጥቅስ ልስጥህ እኮ አልኩህ እኮ እንጂ ወዴት ሌላ ጥቅስ ትሄዳለህ? ይሄኛው አይሆንልህም። ከ17 ጀምሮ ይሄ ላሰብከው ነገር የሚሳካል የእግዚአብሔር ቃል እኮ ነው፣ እንትን አይደለም። አይ ከ17 ጀምሬ እኔ 11 ቁጥር አላነበብም፣ እስከ 28 11 ቁጥር አላነበብም። የማነበውን የትኛው ቦታ እንደ መቀየር ከፈለክ እዚሁ ማቴዎስ ላይ ሙሉ አውድ ነው ማነብልህ። ለምን ይሰለቻችኋል? በነገራችን አንባቢ ነን ትላላችሁ እንጂ ማለት ነው አይደለም። የምታነበው መጽሐፍ ቅዱሱን አንድ ጊዜ ቅድም ስጠይቅ ምን ብለህ ነበረ? አንተ በምትሄደው ነው የሚሄደው እኮ አልኩህ። አንተ በምትሄደው ይኸው ታግሻለሁ፣ እስካሁን ታግሻለሁ። ብዙ ድራማ ስትሰራ ነበር። አሁን ግን አንተ በምትሄደው ልክ እያነኩ በእግዚአብሔር ቃል እያነኩ ማለት ነው አስገድጄ እንድትውጣ አደርጋለሁ። ስለዚህ እንደዚህ አድርገው ወንድምነት የሚያነሳቸውን ጥቅሶች ራሱ ያንብብ፣ አንተ እንዳታነብ ራሱ ያብራራ። እያሰብኩ ነበር የሚል ጋሄድ አንብበው በል። የምታነሳቸውን ክፍሎች አንብባቸውና ራስ አብራራ። ለምን አታንብባልከኝ ቅድም? እኔ በጭራሽ አታንብብ አላልኩም። አንብብ ስትለኝ እኔ አላነብብ ነው ያልኩት። አንብብ ስትለኝ እኮ እኔ ላንብብ 11 ቁጥር አንብብ ስትለኝ አላነብም ብያለሁ። 11 ቁጥር አላነብም የምትፈልገው ክፍል ንገረኝ። ከ17 ጀምረህ እስከ 28 ስትለኝ ከ17 እስከ 28 11 ቁጥሮች ናቸው። 11 ቁጥር ሙሉ አላነብም። አንተ ግን ማንበብ እያነበብ 3 ቁጥር ይኸውላችሁ ወደ ወገኖች ሜርሲዬ 5 ደቂቃ ስጪውና የፈለገውን ክፍል እያነበበ ያብራራ ፕሊዝ። 5 ደቂቃ ስጪው። ታንክ ዩ። እሺ ዜድ እሺ ከአንድ ጀምሮ ነው እንደማነበው። ይመቻችኋል? 19 ሙሉን ማለት ነው ከአንድ ጀምሮ ቀጥል እንደፈለክ ብቻ በ5 ደቂቃ ውስጥ ጨርሰህ የምትፈልገውን ሐሳብ አስቀምጥልን ነው። አሁን የምታመጣው ሐሳብ ምንድነው? ሁለት ሐሳቦች ናቸው። አንደኛ ኢየሱስ ክርስቶስ አማላጅ አይደለም የሚል ነው። ሁለተኛ ደግሞ ማርያም ታማልዳለች የሚል ነው። ስለዚህ በሁለቱ አሁን አንተ ቶሎ ብለህ እንደፈለክ ሐሳብ አምጣ፣ ቃል በቃል አምጣ፣ ብቻ የፈለግከውን አድርግና አሁን 5 ደቂቃ ተሰጥቷል። ጊዜና አትፍጅ፣ ቶሎ ግባ። የምታመጣቸው ግን ሁለቱን ሐሳቦች የሚያጸናልን ክፍል ነው የምታመጣው። ላስታውስ ብዬ ነው። ይሄ ስለ ፍርድ ነው እዚህ ጋር። ይሄ ስለ አማላጅ አይደለም። ማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ላይ ማለት ነው። ስለ ማማለድ ሉቃስ ወንጌል ያ ባለጸጋውና ያ አላዛር የሚባለው ድሃ፣ እሱ ላይ እንሄዳለን። አሁን አንተ የምትፈልገው ስለምንድን ነው? ስለ ፍርድ ነው ወይ ስለ አማላጅነት ነው የምትፈልገው? ለምን እዚህ ጋርም ክርስቶስም ፈራጅ ስለሆነ 12ቱም ሐዋርያቶች ይፈርዳሉ። ስለዚህ የሁለቱን ፍርድ ከምንድን ነው የምታገናኘው ነው? ወይም አማላጅነት፣ ስለ አማላጅነት ደግሞ ቅዱሳኖች እንዴት እንደሚያማልዱ አሳያለሁ። ቃል በቃል ግን አሁን የምትለይ ነገር ግን ማርያም ቃል በቃል ተጽፎ እንደዚህ ማርያም ታማልዳለች የሚል እንደዛ የለም። እንደዛ የምትፈልግ ከሆነ ማለት ነው የትኛው ነው አንተ የምትፈልገው? 5 ደቂቃ አለ ወንድሜ። 3 ደቂቃ ከ22 ሰከንድ አለ። ችግር የለውም ሰዓቱ። ስንት ዓመት ቁጭ ብለህ እኮ ስትጨቃጨቅ ነበር። የትኛውን ነው አንተ የምትፈልገው? ቢያንስ እንደው ኢየሱስ አያማልድም የሚል አያመጣም። እሺ ሰው እኮ ሁለት ፌል እንዴት ያደርጋል? ኤርምዬ ሰው እኮ በአንድ ፌል ሊያደርግ ይችላል። ለምሳሌ ኦኬ ማርያም ታማልዳለች የሚል የለም፣ ግን ኢየሱስ ደግሞ አያማልድም የሚል ደግሞ ማምጣት ይችላለሁ። ሁለት ክሌም አድርገህ ሁለት ፌል ታደርጋለህ። አሳፋሪ እኮ ነው። ሁለት ክሌም አድርገህ እንዴ ምን አለበት? በቃ ጌታን ተቀበሉ የሚል ከመጽሐፍ ቅዱስ አንጣ ቃል በቃል ጌታን ተቀበሉ የሚል ከመጽሐፍ ቅዱስ አንጣ። ከጴንጤ ጋር እኮ ነው የምታወራው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12
አንብብላ መልካም 12 አንብብላ። በቃ ታዲያ ምን ችግር እኔ አለ? አነበዋለሁ። ጌታን ተቀበሉ የሚል ታመጣለህ። ቃል በቃል ነው የምጠይቅ። አዎ ዮሐንስ ወንጌል ቃል ምዕራፍ በቃል 1 ቁጥር 11 12 13 አንብበው አብረን እናያለን። ከጴንጤ ጋር ረሳ ይኸው ከጴንጤ ጋር እናንብበው። የምታወራው እንዳንተ እኮ ኧረ እንዳንተ 5 ደቂቃ በነገራችን እኮ ላይ ዝም ጴንጤ እንዳንተ 5 ደቂቃ ዝም አንልም። ይኸውልህ እንደው ሙስሊም ይሻላል ከእናንተ። አንተ 12 5 እናንብብ። ደቂቃ አሁን ደግሞ ታወራለህ እንዴ? እኔ አንተ ወደ እንደሆነ ወገኖቹ ይኸውልህ መጣ፣ ወገኖቹን ግን አልተቀበሉትም። ለተቀበሉት ሁሉ ይላል። እሺ ለተቀበሉት ምን ቃል በቃል ነው ያልኩት። ለተቀበሉት ምን በስሙ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ጌታን ልጆች ተቀበል። እንዲሆኑ ይኸው ስልጣንን ለተቀበሉት ሰጣቸው። የት አለ? ተቀበል። ቃል በቃል ነው የጠየኩህ። ቃል በቃል ቃል በቃል አንተ ቃል በቃል አዎ፣ ቀርቶ ቃል በቃል ሀሳብ አምጣ ብዬ እኮ ነው። ቃል አንተ እኮ በቃል በቃል አንጣ። ይኸው ሲጀመርም ድራማ ነው የምትሰራው። የት አለ? ጌታን ተቀበሉ የሚል ቃል በቃል አንጣ። አባቱ የለም ሲጀመር የለም ማለት እኔ እኔ አንተን እንዳይጥ ይኸውልህ፣ ስማ ድመት እንዳየ አይጥ እንትን ውስጥ ጉድጓድ ውስጥ ነበር ቆፍሬ የምገባው። እኔ ቃል በቃል ነው የጠየኩህ። ምንም ቃሉን ሳታጣም አንተ ይኸውልህ ሁለት ክሌም አድርገህ ከሁለት ዜሮ ትሆናለህ። እኔ ወንድም ከሁለት ዜሮ ሁለት ክሌም አድርገህ እኔ በእናትህ መደበሪያዎቼ ናችሁ። በነገር እቃ እቃ መጫወቼ ናችሁ። ጌታ ምስክሬ ነው። እንዴ ጴንጤ ባይኖር ኖሮ እኔ በምን እደበር ነበር? እሺ ጥሩ ነው። ለመደበሪያነት ከመጣ ጥሩ ነው። ወንድምነህ ድገምለት። አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ድገምለት። ጳውሎስ ምን እንዳለ እሺ እናውጣለታ። ታዲያ ምን ችግር አለ? አንተ ጥሩ ተደበር ቁጭ ብለህ ምን ችግር አለ? እሺ እንደዚህ ይላል። ይኸውልህ ተቀበሉት፣ ተቀበል። ቅድም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አንብበንልህ ነበር። አሁን ደግሞ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እና እንዲቀበሉት የሚለውን እናነብልሃለን ማለት ነው። እንዲህ ይላል። ይኸውልህ ኃጢአተኞችን ሊያድን ወዳጄ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና እንዲቀበሉት የተገባ ነው። ማን እንዲቀበለው? ሁሉ እንዲቀበሉት የተገባ ነው። አለቀ።